ልጆቻችሁ ከ3 ዓመት በታች ከሆኑ በፍጹም ይህን ቪዲዮ እንዳታሳልፉት። ከ3 ዓመት በታች ለሆኑ ልጆቻችሁ ማድረግ ያለባችሁን 7 ነገሮች ተጠቅማችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዛሬ ቪዲዮ በጣም ጠቃሚ ሀሳብ ይዤላችሁ መጥቻለሁ። የልጆች መሰረት የሆነውን ከ3 ዓመት በታች ያሉ ልጆችን እንዴት እንያዛቸው፣ ምን ይፈልጋሉ የሚሉትን 7 ነገሮች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ ላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን፣ እኔንም አበረታቱኝ። ከእናንተ ምንም አይቀነስም። ነገር ግን ወደ እናንተ ወደ ህይወታችሁ ወደ ልጆቻችሁ አንድ ጠቃሚ ነገር ይዛችሁ ትሄዳላችሁ ብዬ አስባለሁ። ወላጅነት በራሱ መሰራት የሚጠይቅ ነገር ነው። ወላጅነታችን ላይ እንስራ፣ አብረን እንደግ። ቀጥታ ወደ ሀሳቡ ልሄድላችሁ። ከ3 ዓመት በታች ያሉ ልጆቻችን ምን ይፈልጋሉ፣ እንዴት እንያዛቸው፣ እንዴት መሰረት እናስይዛቸው በዚህ ቪዲዮ የምታገኙ ይሆናል። አንደኛው ከ3 ዓመት በታች ያሉ ልጆቻችን የሚፈልጉት ነገር ላቭ ኤንድ አታችመንት፣ ፍቅርና ይሄ ቁርኝት፣ አካላዊና የስሜት ቁርኝትን ይፈልጋሉ። ይሄ ማለት ምንድን ነው? ጆን ቦልቤይ የተባለ ቲዮሪስት እንዳስቀመጠው ወይም ሳይኮሎጂስት እንዳስቀመጠው ልጆች በተለይም ከ3 ዓመታቸው በታች የሆኑ ልጆች ሰኪዩር የሆነ አታችመንት ይፈልጋሉ። ሰኪዩር አታችመንት ሰኪዩር የሆነ ሪሌሽንሽፕ እንዲኖራቸው ያደርጋቸዋል፣ ከኛ ጋርም ከማህበረሰቡ ጋርም ካደጉም በኋላ ማለት ነው። ስለዚህ ሰኪዩር የሆነ ፍቅር ልንሰጣቸው ይገባል። ይህ ምን ማለት ነው? በጣም ልናቅፋቸው ይገባል። እንዲሁም ደግሞ ሲያለቅሱ ፖዘቲቭ የሆነ ሪስፖንስ መስጠት፣ ማሻሸት፣ ማቀፍ፣ የተሰማቸው ስሜት ምን እንደሆነ መንገር፣ እንደተረዳናቸው ማሳየት። ይህንኛው ኢሞሽናሊ ስቴብል እንዲሆኑ እንዲረጋጉ ያደርጋቸዋል። ስለዚህ ምን ማድረግ አለብን? ልጆቻችንን ማቀፍ፣ ፖዘቲቭ የሆነ ሪስፖንስ መስጠት ሲያለቅሱ። ምክንያቱም ከ3 ዓመት በታች አብዛኛውን ነገር በማልቀስ ነው የሚጠይቁት። ሲርባቸው፣ ሲጠማቸው፣ የሆነ ነገር ፊል ሲያደርጉ በማልቀስ ነው የሚገልጹት። ለዛ ለቅሷቸው ፖዘቲቭ የሆነ ሪስፖንስ ልንሰጣቸው ይገባል። እንደዚሁም አብረን መጫወት፣ እንዲሁም አብረን ኳሊቲ ታይም ማሳለፍ፣ ጥሩ ጊዜ መስጠት፣ ኢሞሽናሊም ፊዚካሊም ከነሱ ጋር አታችድ መሆን፣ አብረን መጫወት። በዚህ እድሜ ላይ ብዙ ጊዜ ሌሎች አክቲቪቲዎች ላይ ትኩረት እንዲያደርጉ እንትን ይላል። ይህ ማለት ምንድነው? ቲቪ ላይም ሊሆን ይችላል፣ ሌሎች ነገሮች ላይ። ነገር ግን ከኛ ጋር አታችድ ሊሆኑ፣ ከኛ ጋር ጥሩ ጊዜ ሊያሳልፉ ይገባል ማለት ነው። አንደኛው ጥሩ ፍቅር መስጠትና ጥሩ ግንኙነት፣ ጥሩ ቁርኝትን መፍጠር መሰረት ነው ማለት ነው። ሁለተኛ የቋንቋ እድገታቸው እንዲጨምር መጣር አለብን። በተለይ ከ3 ዓመት በታች ያሉ ልጆች የምንሰጣቸውን ነገር የምናወራላቸውን ነገር ቶሎ አብዞርብ ያደርጋሉ፣ ቶሎ ይይዛሉ፣ ቶሎ ይረዳሉ። ስለዚህ የቋንቋ እድገታቸው ቶሎ እንዲጨምርልን፣ በፍጥነት መናገር እንዲችሉ፣ ብዙ ቮካብለሪዎችን እንዲያካብቱ የምትፈልጉ ከሆነ ምን ታደርጋላችሁ? ከልጆቻችሁ ጋር ከ3 ዓመት ላይ በደንብ ታወራቸዋላችሁ። ቅድም እንዳልኩት ስክሪን ላይ የሚያሳልፉትን ጊዜ ቀንሳችሁ ወይም ስክሪን ላይ ጊዜ እንዳያሳልፉ ማድረግ። ይሄ ስክሪን ከዚህ በፊት የሰራሁት ቪዲዮ አለ። እንግዲህ ከ2 ዓመት በታች ቶታሊ ስክሪን ባያዩ ይመከራል። ይህ ምንድነው? አንዱ የቋንቋ እድገታቸው ላይ ተጽዕኖ ስለሚያመጣባቸው ነው። ስክሪን ላይ ጊዜያቸውን እንዳያሳልፉ በማድረግ ከኛ ጋር ጊዜ እንዲያሳልፉ እንዲያወሩ ማድረግ። ሁለተኛው ስቶሪዎችን ማንበብ። የማይረዱ የማያውቁ ይመስለናል፣ ግን በዛ ውስጥ የቋንቋ እድገታቸው እየጨመረ፣ ተግባቦታቸው፣ ቮካብላሪያቸው እየጨመረ ይሄዳል። ስቶሪዎችን ማንበብ፣ መዝሙሮችን መዘመር፣ በመዝሙር መልክ፣ በስቶሪ መልክ፣ በጨዋታ መልክ ስንሰጣቸው ቋንቋቸው እየጨመረ ይሄዳል። በጣም በፍጥነት የቋንቋ እድገታቸው የሚጨምርበት ጊዜ ስለሆነ ይህንን እድሜ ሚስ እንዳናደርገው። ኢቭን አንዳንድ ጊዜ እስከ 4 ዓመታቸው ድረስ አፍ የማይፈቱ ልጆች አሉ። ይህ ምንድነው? እሱ ብዙ ጊዜ ከቲቪ ጋር ኦር ከስክሪን ጋር ነው አታችድ የሚያደርጓቸው። ከወላጆቻቸው ጋር አያወሩም፣ ወይ ከሰራተኛ ጋር ብቻ ነው ቤት የሚቀመጡ። ሰራተኞች አያወሯቸውም፣ የራሳቸውን ስራ ይሰራሉ። ልጆች ቋንቋ ሳይፈቱ ዲሌ ሊሆኑ ይችላሉ። ይሄ ጊዜ በጣም የቋንቋ እድገታቸው ሊጨምርበት የሚችለው፣ ስንሰጣቸውም ቶሎ ሊይዙበት የሚችለው ጊዜ ነው። የቋንቋ እድገታቸው እንዲጨምር ልንሰራ ይገባል ማለት ነው። ሶስተኛው ማጫወትና ስለሚጫወቱ ጨዋታ ገለጻ መስጠት፣ ኤክስፕሌን ማድረግ። ልጆች በተለይ ከ3 ዓመታቸው በታች ፐዝሎችን እንዲገጣጥሙ፣ እንዲያፈሱ፣ እንዲገነቡ ከእንደገና ማድረግ። ምክንያቱም የልጆች ማንነት የሚገነባው በጨዋታ መልክን ነው። እንደ ትልቅ ሰው እንደዚህ ብሎ በመንገር፣ በማስተማር፣ በማጻፍ፣ በማስጠናት ምናምን አይደለም። በጨዋታ ውስጥ ነው ማንነታቸው እየተገነባ የሚመጣው። ማጫወትና ስለሚጫወቱት ነገር ገለጻ መስጠት፣ ያ ነገር ይመጥናቸዋል፣ ያስተምራቸዋል የሚለውን ነገር ማሳየት፣ መምራት ያስፈልጋል። አይታችሁ ከሆነ በፐዝል ውስጥ ብዙ ነገሮችን ሶልቭ ማድረግን ይማራሉ፣ ኮንስትራክት ማድረግን ይማራሉ፣ ፎከስ ማድረግን ይማራሉ። በአፈር እንዲጫወቱ፣ አይናቸው እንዳገባ የተጠነቀቀን ጉዳት በማያመጡ ነገሮች እንዲጫወቱ መፍቀድ። ይህንኛውም ሌላ ማንነታቸውን የሚሰሩበት መንገድ ነው። አራተኛው ይህንኛው በጣም ወሳኝ የሆነ ነገር ነው። አብዛኛቻችን ወላጆች ኦልሞስት ሁላችንም ወላጆች የምናውቀው ነገር ነው። ሴፍ ኢንቫይሮንመንት ማዘጋጀት፣ ከአደጋ የጸዳ
ኢንቫይሮንመንትን ማዘጋጀት። ልጆች ያሉበት አካባቢ ያው እንግዲህ ሁላችንም እንደምናውቀው ሴቭ መሆን አለበት። ምን አይነት ሴቭ መሆን አለበት? ስለታማ ነገሮች በአካባቢያቸው እንዳይኖር፣ ኤሌክትሪክ ነገሮች ካሉ ከቨር ማድረግ፣ ሶኬቶች ሊሆኑ ይችላሉ፣ ሌሎች ገመዶች ሊሆኑ ይችላሉ። ብቻ ልጆችን አደጋ ላይ ይጥላሉ ብላችሁ የምታሰቡ ነገሮችን፣ የተጠራቀመ ውሃ ሊሆን ይችላል፣ እሳት ሊሆን ይችላል፣ የፈላ ውሃ ሊሆን ይችላል። ልጆችን ላይ አደጋ ከሚያመጡ ነገሮች ያንን አካባቢ ሴቭ ማድረግ። በዛ ውስጥ ልጆች እንደፈለጉ ሙቭመንት አድርገው መጫወት ይችላሉ። በዛ ውስጥ ኮንፊደንሳቸው እየተገነባ ነፃ ሆኖ ማደግን እየተማሩ ይመጣሉ። ስለዚህ ልጆቻችንም አደጋ ላይ እንዲያወድቁ ሴቭ እናደርጋቸዋለን። በዛ ውስጥም ኮንፊደንሳቸው እየዳበረ እንደ ልባቸው ኤክስፕሎር ማድረግ እንዲችሉ ያግዛቸዋል። ስለዚህ ፍሪ ኢንቫይሮንመንት ልናዘጋጅላቸው ይገባል። በተለይ ብዙ ድምፆች የማይረብሹበት መሆን አለበት። ብዙ ኮተት ያልበዛበት ቦታ በተቻለ መጠን ፍሪ ኢንቫይሮንመንት ማዘጋጀት ሌላኛው ነው ማለት ነው። አምስተኛው ፖዘቲቭ ዲሲፕሊንን ማስተማር። ልጆች ከ3 ዓመት በታች እንግዲህ ዲሲፕሊንን መማር ልናስጀምራቸው ይገባል። እንዲሁም ደግሞ ስንነግራቸው መያዝ የሚጀምሩበት ጊዜ ነው። ከ3 ዓመት በታች ያሉ ልጆችን ዲሲፕሊን ማስተማርን ልናስተምራቸው ይገባል። በዛ ውስጥ ግን እንዴት ነው ዲሲፕሊን ማስተማር ያለብን የሚለውን ነገር ልናውቅ ይገባል። ምክንያቱም እንደ ትልልቅ ልጆች ነግረናቸው የሚረዱበት መንገድ ስለማይኖር እንዴት ነው ማስተማር ያለብን ልንገራችሁ። አንደኛው ስናስተምራቸው በትህትና በተረጋጋ መንፈስ መናገር። ምክንያቱም አንደኛ ስንጮህባቸው መናገር የፈለግነውን ነገርም አይረዱንም። እድሜያቸውም ገና ስለሆነ አይምሯቸውም ገና በማደግ ላይ ስለሆነ በጣም ከባድ ነው። በምናስተምርበት ጊዜ በተረጋጋ መንፈስ። ሁለተኛው እኛ ጋይድ ማድረግ። የሚሆነውንና ማይሆነውን ነገር ገና አያውቁም። መጥፎ የሆነውንና መልካም የሆነውን ነገር ልጆች በዚህ እድሜያቸው ምንም ለይተው የሚያውቁት ነገር የለም። ወላጆች ምን መሆን አለብን? ጋይደር መሆን አለብን። ጋይድ ልናደርጋቸው ይገባል። ይህንኛው ትክክል ነው፣ ይህንኛው ትክክል አይደለም፣ ይሄ ይባላል፣ ይሄ አይባልም የሚባለውን ነገር ጋይድ ልናደርጋቸው ይገባል። በዛ መንገድ ውስጥ ልጆች ስነ ምግባርን እየተማሩ ይመጣሉ። ሌላኛው ማድረግ የሌለብን ነገር ልጆች ላይ በተለይ ከ3 ዓመታቸው በታች በመጮህ በመቆጣት አይደለም ስነ ምግባርን ማስተማር ያለብን። በመረጋጋት ሮል ሞዴል በመሆን ስሜታቸውን እንዲቆጣጠሩ በማድረግ በዚህ ውስጥ እኛ ራሳችን ስሜታችንን እየተቆጣጠርን በተረጋጋ መንፈስ ስናስረዳቸው እኛን ኮፒ እያደረጉ ይመጣሉ። ኢሞሽናቸውን ኮንትሮል እያደረጉ ይመጣሉ። ከ3 ዓመት በታች ያሉ ልጆችን በመጮህ በመቆጣት በመደብደብ ሳይሆን በመረጋጋት ጋይድ በማድረግ ነው፣ ሮል ሞዴል በመሆን ነው ስነ ምግባርን እንዲማሩ ማድረግ ያለብን። ጋይደር መሆን አለብን ማለት ነው። 6ኛ ሄልዚ የሆነ ሩቲን እንዲኖራቸው ማድረግ። እኔ ልጆቼ መንታ ናቸው። በጣም ከጠቀመኝ ነገር አንዱ ይሄ ሩቲን ማድረግ ነው። ይህ ሩቲን ማድረግ ለምን ነው? ለምሳሌ የመኝታ ሰዓታቸው ተመሳሳይ እንዲሆን ማድረግ፣ የመመገቢያ ሰዓታቸው ተመሳሳይ እንዲሆን ማድረግ፣ የጨዋታ ሰዓታቸው ተመሳሳይ እንዲሆን ማድረግ በጣም ያግዛል። ምክንያቱም አንደኛ ልጆች መተኛት ባለባቸው ሰዓት ሲተኙ ስሜታቸው ጥሩ እንዲሆን እንዲረጋጉ፣ ያንን ድግግሞች ለምደው ሰኪውር እንዲሆነ ስሜት እንዲሰማቸው ያደርጋቸዋል። በጣም ነው የሚያግዘው። ሞክሩት። በተለይ በተከታታይ የወለዳችሁ መንታ ልጅ የወለዳችሁ ለእናንተም ጥሩ እረፍት ነው፣ ለልጆችም ላላቸው ኢሞሽን ለሚያደርጓቸው ነገሮች ሁሉ ድግግሞች ስታደርጉ በጣም መልካም ነው። ድግግሞሽን ወይም ደግሞ ጤናማ የሆነ ድግግሞሽን መከተል ልጆቹ ጤናማ የሆነ ስሜት እንዲሰማቸው፣ የደህንነት ስሜት እንዲሰማቸው ያደርጋቸዋል። ይሄ ደግሞ ፊዚካሊም ሜንታሊም ሄልዚ እንዲሆኑ ያግዛቸዋል። ስለዚህ ድግግሞሽን ተጠቀሙ። ይሄኛው ጤናማ የሆነ ሪሌሽን እንዲኖራቸው፣ ጤናማ አይምሮ እንዲኖራቸው፣ ጤናማ አካል እንዲኖራቸው በጣም ያግዛል። 7ኛውና የመጨረሻው ሶሻል ኢንተራክሽን እንዲኖራቸው ማድረግ። ይሄ እንግዲህ ማለት ማህበራዊ ግንኙነት እንዲኖራቸው ማድረግ። ልጆች ከፍ ካሉ በኋላ ከልጆቻቸው ጀምሮ ሊሆን ይችላል ከማህበረሰብ ጋር እንዲቀላቀሉ፣ ከልጆች ጋር ጊዜ እንዲያሳልፉ፣ አብረው እንዲጫወቱ ማድረግ ማህበራዊ እድገታቸው ከሰዎች ጋር ያላቸው መስተጋብር እንዲጨምር ያደርጋቸዋል። በዛ ውስጥ ደግሞ ምን ይማራሉ? ሼር ማድረግን እናስተምራቸዋለን። ከልጆች ጋር አብረው ሲጫወቱ ኢምፓቲን ይማራሉ፣ ርህራሄን ይማራሉ፣ የሰው ስሜት መረዳትን ይማራሉ። የሌላው ስሜት ምንድን ነው፣ የኔ ስሜት ምንድን ነው የጋራ ነገራችን የሚለውን ነገር እንዲማሩ ያደርጋቸዋል። ሚስ ማድረግ የሌለብን ነገር አንዱ ከሰዎች ጋር እንዲገናኙ፣ ከልጆች ጋር እንዲገናኙ ማድረግ ነው። ስለዚህ የማህበራዊ ግንኙነታቸውን በዛ ውስጥ እየዳበረ እያደገ እነሱም ጥሩ የሆነ መስተጋብር እየፈጠሩ ይሄዳሉ ማለት ነው። ስለዚህ ላጠቃልላችሁ የልጆቻችን የወደፊት ማንነት ጥሩ እንዲሆን ጥሩ መሰረት ለመስራት እነዚህ አሁን ያልኳቸውን 7 ነገሮች በማድረግ ልጆቻችን የደህንነት ስሜት እንዲሰማቸው ወይም ደግሞ ጥሩ አይነት መስተጋብር እንዲኖራቸው ከራሳቸው ጋርም ጠንካራ የሆነ ማንነት እንዲኖራቸው የሚያግዟቸውን እነዚህን 7 ነገሮች ሞክሯቸው። ጥሩ ጊዜ ከነሱ ጋር አሳልፉ። የጨዋታ ጊዜ ፍቀዱላቸው። ሴቭ የሆነ ኤንቫይሮንመንት አዘጋጁላቸው። እናንተ ጋይድ አድርጓቸው።
በዛ ውስጥ ልጆቹ ማንነታቸው እየተሰራ ይመጣል። በተለይ ከ3 ዓመት በታች እነዚህን መሰረት የሆኑ ነገሮችን በማድረግ ልጆቻችሁ የተሻለ ማንነት እንዲኖራቸው እና ጥሩ የልጅነት ጊዜ እንዲያሳልፉ የወደፊታቸው ማንነት በመልካም እንዲመሰረት አድርጉላቸው። ቪዲዮ ጠቃሚ እንደሆነ እርግጠኛ ነኝ። እናንተም ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሌሎች እንዲደርስ ያግዘኛል የእናንተ ላይክ ማድረግ። እንዲሁም ኮሜንት ላይ ልጆችን የሚመለከቱ ሀሳቦች፣ ጥያቄ ካላችሁ እንድሰራላችሁ የምትፈልጉት ሀሳብ ካለ ከተማርኩትም ከማውቀውም አንብቤም ለእናንተ ቪዲዮ የምሰራላችሁ ይሆናል። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን፣ አብረን እንደግ፣ አብረን ጥሩ ወላጆች እንሁን፣ አብረን ጥሩ ወላጅነትን እንለማመድ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሌሎች ልጆችን በሚመለከቱ ቪዲዮዎች እንገናኛለን።